ባለፈው ካቆምነው ጀምር የጌታ እራት እርሾ አጠናን። አንደኛው የትምህርት እርሾ፣ ሌላኛው የሥነ ምግባር እርሾ አየ። እንግዲህ አማኞች ሁላችንም እዚህ ያለነው ክርስቲያኖች በህይወታችን ውስጥ ሁላችንም ወደ ፍጽምና መተናል። ድካም አለ አይደል? እንደው በቃ አርፌ ልቀመጥ ብትል ተናግሮ አናጋሪ ይጠፋል አይጠፋም አይደል? የሆነ አይን ይስታል፣ ጆሮ ይስታል ምናምን። ግን እንደምንም ብለን ህይወታችንን ለማሻሻል ኃጢአትን ለማሸነፍ በየቀኑ እንታገላለን አይደል? ምንለየው በዚህ ነው። ሌላው ኖርማል እየኖረ ነው፣ መዋጮ እያዋጣ እየሰከረ ነው፣ እያዋጣ እየጠጣ ነው፣ እያዋጣ እየቃመ ነው። እኛ በዛ ነገር ላለመጠለፍ እየታገልን ነው። ከፋም ለማም ያ ነገር ልክ እንዳይደለ አውቀን መንፈስ ቅዱስን በሚሰጠን ቃሉን በሚሰጠን አቅም እየታገልን ያለን ሰዎች ነን። ግን እንደዚያም ቢሆን ስጋችን ወደ ፍጹምነት ሊመጣ አይችልም ትንሣኤን እስኪቀበል ድረስ። ለዚህ ከክብር ወደ ክብር እየተቀየርን ያን መልክ ለመምሰል እየተቀየርን ከኃጢአት ጋር እየተጋደልን ሁላችንም የምንሄድ መንገደኞች ነን። ዕብራውያን መጽሐፍ ላይ ቶሎ የሚከበንን ኃጢአት እያስወገድን የምንጓዝ እንደሆነ ነግሮናል። ግን እያስወገድን ቶሎ ይከበናል፣ እያስወገድን አሁንም ይከበናል፣ እያስወገድን አሁንም ይከበናል። ከዓለማውያን የምንለየው በምንድን ነው ሲባል ዓለማውያን ይከባቸዋል፣ ያሰምጣቸዋል፣ አይወጡም። አሁን ይከባቸዋል፣ ያሰምጣል። በኃጢአት ላይ ኃጢአት፣ ምንም መጸጸት የለም። በጀት ሁሉ ይመድባሉ፣ ጊዜ ሁሉ ይመድቡለታል። ለወንጀላቸው፣ ለኃጢአታቸው፣ ለክፋታቸው፣ ለዳንኪራቸው፣ ለሱሳቸው፣ ራሳቸውን ለሚገድሉበት፣ ማህበራዊ ህይወታቸውን ለሚያቃውሱበት ነገር ገንዘብ ሁሉ በጅተው እንደነሱ ፈቃድ ሳይሆን በአየር ላይ ባለው ክፉ መንፈስ አለቃ ፈቃድ ይመላለሳሉ። ያ የክፉ መንፈስ አለቃ ኃይል በእኛ ላይ ምን አይልም፣ አይሰራም። የኛ አሁን ዋና ባላጋራችን ስጋችን። ሰይጣን በአማኞች ላይ እንዳሻው እንዳይሰራ ኃይሉ በክርስቲያኖች ላይ ተወግዷል። ኃጢአት ራሱ እንደ ልቡ እንዳይገዛን መጽሐፍ ቅዱስ ኃጢአት ምን አይላችሁም አይገዛችሁምና ምን ማለት ነው? አይፈትናችሁም ነው ይፈትነናል። ያሰናክላል፣ ግን አይገዛም ምን ማለት ነው? አይገዛም። በቃ እንደፈለገ ያርጋ። አንተ በቃ እንደፈለገ ያሽናው ጠጅ ቤት እየወሰደ ጫት ቤት እየወሰደ ምናምን ቤት አያረጋችሁ። ከኃጢአት ኃይል ነፃ ወጥተናል። ከኃጢአት ፈተናው ግን ነፃ አልወጣን። ምችን ምድር እስክለቅ ኃጢአት ይከታተለናል፣ ይፈትነናል፣ ያሰናክለናል፣ ያጋጨናል። ግን ሰባቴ አትውደቁ። ግን ጻድቅ ይሰናከላል፣ ጻድቅ ነውና ይነሳል። እነዛ ግን አይነሱ፣ መዛው ይቀጥላሉ። መፈረሻው ይቀጥላል፣ መቃማው ይቀጥላል፣ ስካሩ ይቀጥላል፣ ዝሙቱ ይቀጥላል፣ ዳንኪራው ይቀጥላል። ሁሉም በቀጣይነት የሚኖርበት የህይወት ስርዓታቸውን በጀት መድበውለት፣ ጊዜ መድበውለት። ሁላችንም ድካም ቢኖረንም ታዲያ ማን የጌታ እራት ይቁረስ? እንግዲህ ጊዜው ሲደርስ እናየዋለን። ለጊዜው ግን ምንድነው እንግዲህ መጽሐፍ ቅዱስ ውስጥ የአማኞቹን ኃጢአት እንደዚህ ለሁለት ከፍሎታል። አንዱ በጣም የተገለጠ የሚለውን የተገለጠ ከሊቀ ካህናት ከንስሐ አባት ከኢየሱስ ጋር ያልጨረስከው ወንድሞች ሲነግሩ ወይም ወንድሞች ሮንግ ነው ሲሉ ኦኬ ብለህ ቶሎ ያላስተካከልከውና ወጥቶ ሰፈር የሚወራ አካባቢው ላይ የሚወራ ማነጋገሪያ ሆነ አንድ ሰው አየን። አንደኛ ቆሮንቶስ 5 ላይ አየነው። በቃ የቆሮንቶስ ከተማ መነጋገሪያ ሆነ። እንደዛ የተገለጠ ኃጢአት ሲሆን ሰዎች ከጌታ እራት ለጊዜው እንዲቆዩ ይመከራል። የቀረነው ደግሞ ምን ማድረግ እንዳለብን። አይኔ ስታል ጆሮ ሳምንቱን ሙሉ ስቱል ተናግራ አናጋሪ ያለ ስንት ሰው አለ። ቤተሰብ ውስጥ፣ ጎረቤት ውስጥ፣ መስሪያ ቤት፣ በመንገድ ላይ፣ ታክሲ ውስጥ ስንት ነገር ይገጥማል። ግን እንዴት እናርታ? ጌታ እራት እንደዛ ከሆነ ማንም ላይ ቆርሰው ነው። እንዴት እንሆን? እሱ ቦታው ጋር እናወራለን። ሌላ ደግሞ ያየነው ሳምንት መቼ እንቁረስ የሚለው ነው አይደል? በአብዛኛው የጥንት ክርስቲያኖች መጽሐፍ ቅዱስ ላይ በእንደዚህ ቀን ላይ ቁረሱ የሚል ቀጥታ መመሪያ ባይጻፍም ስንፈልግ አንድ ነገር አገኘን። ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 ያመኑትም ተጠመቁ፣ የተጠመቁት ደግሞ በሐዋርያት ትምህርት በህብረት እንጀራውንም በመቁረስና በየጸሎቱ ይተጉ ነበር አለ። ኦኬ የጥንት ክርስቲያኖች በጸሎት ብቻ አይደለም የሚተጉት፣ በህብረት ብቻ አይደለም የሚተጉት፣ በትምህርት ጉባኤ ብቻ አይደለም የሚተጉት፣ እንጀራውንም በመቁረስ ይተጋሉ። መትጋት ማለት ቶሎ መቼ ሊሆን ይችላል ብለን ደግሞ ሰርች ስናደርግ አንዳንድ ቦታዎች ላይ ያገኘነው ነገር አለ። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በሳምንቱ በመጀመሪያ ቀን እንጀራውን ለመቁረስ ሰብስበን። ኦኬ ጥንት ክርስቲያኖች የሳምንቱ የመጀመሪያው ቀን ወይም እሁድ ነው አሐዱ፣ ያን ቀን እንጀራውን ለመቁረስ ሆነ ብለው ይሰበሰቡ ነበር ብለን አንድ ነገር ያዘ። ከዛ ደግሞ ባህሎቹን ስታዩ በጥንት ክርስቲያኖች ወይም በጥንት አብያተ ክርስቲያናቶች ውስጥ አሁንም ካቶሊክ ኦርቶዶክስ በሚባሉት ውስጥ
እነሱ ቁርባን የሚሉት በእኛ የጌታ እራት የምንለው በተቀደሰ ቁጥር የሚፈጸም ነው ማለት መትጋት የሚለው ቃል በጥንቱም ታሪክ ውስጥ አለ። እንግዲህ ፕሮቴስታንቱ በጸጋ ልምምዶች ላይ ጊዜውን ስላጠፋ ለጌታ እራት ትኩረት አልሰጠም፣ ወይም ለቃሉ ጊዜ ስላልሰጠ ለጌታ እራት እምብዛም ሆኖ ሊሆን ይችላል። ወይም የጌታ እራት የቤተ ክርስቲያን ዓመታዊ ዕቅድ ውስጥ የገባ ቀን ነው ነገር የተበላሸው። በዚህ ዓመት ያቀርናቸው ዕቅዶች ይባልና ቧንቧውን ማሰራት፣ ባልቦላውን ማስገባት፣ ግንቡን ማስገንባት፣ ኳየር ማቋቋም፣ ኪቦርድ መግዛት ይልና የጌታ እራት መቁረስ የሚልም ይገባል። ኖ የጌታ እራት የዓመት ዕቅድ ውስጥ አይገባም። የጌታ እራት ቤተክርስቲያን ከምትፈጽማቸው መንፈሳዊ ፕሮግራሞች አንዱና ዋነኛው ነው። ክርስቲያኖች እንዲተጉበት የተሰጠ ነው። ጌታ እስኪመጣ ድረስ እንድንፈጽም የተሰጠን ነው። ስለዚህ ዞረን ስንፈልግ የምናገኘው ቢያንስ በሳምንቱ የመጀመሪያው ቀን እሁድ ቀን ይተጉ ነበር። ግን የጥንት ክርስቲያኖች ይህን ቀን ለምን መረጡት? እሱንም ዳሰስ። እንግዲህ እንደምታውቁት ጌታችን ኢየሱስ ክርስቶስ ከሙታን ተነስቶ ሰላም ለእናንተ ይሁን ያለው በሳምንቱ የመጀመሪያው ቀን ላይ ነው። ደግሞ የሚገርመው ነገር ከስንት ቀን በኋላ አሁንም መጣ? ከ8 ቀን በኋላ መጣ። መቼ መሆኑ ነው? አሁንም ከእሁድ 8 ነው። ስለዚህ አሁንም እሁድን ጠብቆ መጥቶ ቶማስ ባለበትም ሰላም ለእናንተ ይሁን አላቸው። ቅዳሜን ስናስበው 7ኛ ቀን ነው፣ የመጨረሻ የረፍት ቀን ነው። ሰርተ ማረፍ ነው። እነዚህ ክርስቲያኖች ግን የመጀመሪያው ቀን ላይ አርፈው የቀረውን ቀን ይሰራሉ። ምን ማለት ነው? የአይሁድ እምነት፣ የኦሪቱ እምነት፣ የዓለምም ሃይማኖቶች የሚናገሩት ነገር አለ። እረፍታችን መጨረሻ ነው ብለው ያስባሉ። አሁን ሰርተን መጨረሻ ልናርፍ እንችላለን። ፈጣሪ ያውቃል፣ ሊያሳርፈን ይችላል። እኛ ክርስቲያኖች ደግሞ ኖ የመጀመሪያ ቀን የምጀምረው በረፍት ነው። አዱ እሁድን የመጀመሪያ ቀኔን አርፋለሁ፣ በረፍትን የምጀምረው ምን በማሰብ ያሳረፈኝን በማሰብ ስቃዩን በማሰብ መከራውን ያሳረፈኝ፣ ስቃዩን ያሳረፈኝ፣ ሞቱን ያሳረፈኝ፣ ለቅሶን ያሳረፈኝ፣ የዛች ሰዓት ፈተናውኑ እኔን ያሳረፈኝ። ስለዚህ ያችን የማስብባት የረፍት ቀን ነች። እሱ በሰራው አርፍና ከዚህ በኋላ የማደርገው ነገር ሁሉ ስላረፍኩኝ የምሰራው ስራ ነው። አንድ ሰርቼ የሆነ ቀን መጨረሻ ነው ቁርጤን ማቀው፣ መጨረሻ ነው ላርፍ የምችለው፣ መጨረሻ ነው የዘላለም ሕይወት ማግኘት አለማግኘት የማቀው አልልም። እኔ ዛሬውኑ አውቄ ነው የምጀምረው። ዛሬውኑ አርፍ ያለው ወደ እኔኑ ያሳርፋቸዋለሁ ያለው አሳርፎኛል። ወልድ ያለው ሕይወት አለው ተብሏል፣ ሕይወት አለኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተብሏል፣ አሁን ኩነኔ የለብኝም። ልጁ ያለው ሕይወት አለው ነው የተባለው፣ አሁኑኑ አለኝ። የእግዚአብሔር ልጅ ነኝ፣ ወርሻለሁ፣ ከብርሃኑ ተካፍያለሁ፣ የእግዚአብሔር ጽድቅ ነኝ ወዘ አሁን መጀመሪያው ቀን ላይ ይሄን ሁሉ ነገር አረጋግጬ አውቄ አመኜ ከዚህ በኋላ ኑሮ ጀምራለሁ። የማደርገው ድርጊት፣ የምሰራው ስራ በጎም ይሁን መልካም ነገር፣ ደሃም ልርዳ፣ በጎ ስራ ልስራ፣ የትኛውም የማደርገው ነገር መጀመሪያ ጌታ ኢየሱስ በሰራልኝ ስራ ባረፍኩት ማረፍ ባገኘሁት ኃይል የምሰራው ስራ፣ በጸጋው በመዳኔ ምክንያት ባገኘሁት እረፍት የማደርገው ድርጊት ነው፣ የምሰራው ስራ እንጂ እንደነሱ አሁን ሰርቼ አስቆጥሬ ለፍቼ ለድሃ ብልጬ በጆንያ ዳቦ ቋጥሬ ወዘታ አድርጌ በአንድ እግሬ ቆሜ ጸልዬ አንድ ቀን ማን ያውቃል ያድነኝ ይሆናል አይደለም። መጽሐፉ ኢየሱስ የሞተበትን ቀን ዘጸአት ነግሮናል። ምን ብሎ? ይህ ወር የወራችሁ መጀመሪያ ይሁን፣ የታሪካችሁ መጀመሪያ ማለት የዘመናችሁ መጀመሪያ። ምኑ? መሲሁ የታረደበት በጎ የተሰዋበት ምን ነው? መጀመሪያ ነው። ታሪክ እዛ ጋር ነው የሚጀምረው። ዘማሪው እንደዘመረ ታሪኬ የጀመረው በቀራንዮ ነው፣ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማደጌ። ጠላት ሲቀጠቀጥ ራሱን ሲመታ፣ ባርነቴ ሲሻር ሰንሰለት ሲፈታ፣ ሰይጣን ሲመሽበት ለኔ ግን ሲነጋ፣ ይሄ ውብ ታሪኬ ተጀመረ እዚያ ጋር። ምስጋናዬ ይሄው ለጌታዬ የሚለው ማለት እስከ መቼ እንቁረስ የጌታ እራትን? እሱን እኔ እስከ መቼ እንቁረስ? ማን እስኪመጣ? እሺ አንደኛ ቆሮንቶስ 11:26 ይህንን እንጀራ አባቴ እርዳኝ፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ፣ እንደዛ ነው የሚለው። ልክ ነኝ? እሺ እንድገመው። ይህን ስጋ በበላችሁ ጊዜ ሁሉ እዚህ ጋር የጌታ እራት ልትጸልዩ የምትወጡ
ብዘባርቁ እናስቆማቸዋለን። ቂጣውን አንስተ ይህንን ስጋ ስለሰጠህን ብትል እሽ ነው የምንለው። ይህንን ምን እንጀራ ወይም ቂጣ ነው። እሺ ሰው ፓስተር ይሆናል፣ ግን ቂጣውን አንስቶ ስጋዬን የበላ ደሜን የጠጣ ብሎ ወደ አንተ ይመጣል። ጥቅስ ዮሐንስ 6 ምንም ከጌታ እራት ጋር ዝምድና የሌለው የጌታ እራት እያመጣልህ ማለት። አንዳንዱ ደግሞ ይህን እንጀራ በበላችሁ ጊዜ የሚለውን ይህንን ስጋ በበላችሁ ጊዜ ሁሉ ይህንንም ደም በጠጣችሁ ጊዜ ሁሉ ብሎም ያነባል። ከሐዋርያው ጳውሎስ በላይ ስለ ጌታ እራት የሚያውቅ ሰው የለም። ለዚህ ጳውሎስ የሚለውን ነው ማለት ያለ። ልማድ መጥፎ ነው፣ ውርስ መጥፎ ነው፣ ኩረጃ መጥፎ ነው። ካንተ በፊት የነበረው ሰው ያለውን መድገም መጥፎ ነው። አትድገሙ። ይሄ ሰውዬ ያለው ቃል ውስጥ አለ ወይ ብለህ ማጥናት። መድረክ ላይ የሚወጣ ሰው ሁሉ ትንሽ ከመከመ ያደረገ ሰው ሁሉ ስታይል ያበዛ ሁሉ ቃሉን አጥንቷል ማለት አይደል። ልማድ መጥፎ። ጸሎትም ይሁን አገልግሎትም ይሁን የትኛውም ነገር በኩረጃ መሆን የለበትም። ኩረጃ ነው ድሮም የገደለን። ኦርቶዶክስ በልጅነታቸው ይዘውን ይሄዳሉ። የሚሆኑትን ነው የምናየው። ምን ለሞን ለመኮረጅ እዚህ ላይ ጠቅልለው የሆነች ነጠላ ወሰዱን። ለምን እንደጠቀለሉብንም አናቅም። ይዘውን ይሄዱ። አየን። ከዚህ አልጀምር ነው እዛስ እሺ ይሁን ልጅነት ነው። እዛ በኋላ በሩ ጋር ደረስን። ስናይ ሰዎች ሁሉ እንዲህ ይላሉ። እኛም እንደሆነ ባናቅም ለምን እንደሆነ ባናቅም አልነው። የማይችለውም በቃ እንደመጣለት አዙሮ ጎንና ጎን ላይ ሲስሙ አየን። እኛም ሳምን። ለምን እንደሳምን እዚህ ላይ የነገረን የለም ስለሌለ እኛም ከዚህ ላይ አላገኘንም። ግን ምንድነው ኩረጃ። ከዛ ስንገባ የሆነ ነገር ሁሉ ነገር እያየን ምን ለማመደው ነው እያየን ምን ለምንድን ነው ሲባል መቼስ ከኛ በፊት የነበረ ነገር ስለሆነ ልክ ነው ብለን እናውቃ። ይሄኛው ነው ሚዛን። የመቅደሱን ዕቃዎች በመቅደሱ ሚዛን ለካቸው ስፈራቸው ነው የሚለው ቃሉ። መንፈሳዊ ነገር የሚመዘነው በሰፈር ሱቅ ሳይሆን በመቅደሱ ሚዛን። የመቅደሱ ሚዛን 66ቱ ቅዱሳት መጻሕፍት ናቸው። የሰፈር ሚዛን በጣም መጥፎ ነው። ያሳይታይና እዚህም ስንመጣ እንደዛ ማድረግ የለ። ያ የራሱ ጉዳይ። እዚህ ስንመጣ ደግሞ ያንን ሰውየው የሚለውን ማለት አይደለም። የሚለው ቃል ውስጥ አለ። ለምንድን ነው እንደ ወረርሽኝ ነው አንድ ሰሞን የሆነ ቃል ሲመጣ ሙሉ ፕሮቴስታንት ቸርች የሚገባው? ምን ሲባል ኩረጃ። የሆነ ሰንበዲ አንድ ጊዜ መጣለትና አለ በጊዜው ጥሩ ነው፣ አንተ ስትኮርጀው ግን ልክ አይደለም፣ ላይጥም ሁሉ ይችላል። ቆይ ጴጥሮስና ዮሐንስ ወደ መቅደስ ሲገቡ ብርና ወርቅ የለንም፣ ያለንን እንሰጣለን፣ በናዝሬቱ ኢየሱስ ክርስቶስ ተነሳና ተመላለስ። ተነስቶ ተመላለስ። ከዛ በኋላ ሌሎች ደግሞ ይህንን አይተው ለካ እንደዚህ ነው የሚባለው እንደያሉ ብርና ወርቅ የለንም፣ ያለንን እንሰጣለን፣ ተነስ ይሉ ነበር። ራሱ ጴጥሮስና ዮሐንስ ራሱ ሌላ ሽባ ሲያገኙ ብርና ወርቅ የለንም ይሉ ነበር። አንዴ ነው ያሉት። በቃ በዚህ ዘመን ቢሆን ያሉት ምን እንደሚሆን ታውቃለህ? በየቸርቹ ይሄን ቃል ተሰማዋል። ሃሌሉያ! ብርና ወርቅ የለንም። ሲብርና ወርቅ የለኝም በሉ። ሙሉ ኢትዮጵያ እንደዚህ ነበር። ጥቅስ እንኳን ያለው ነገር ላይደገም ይችላል። አንዳንዴ በወቅቱ መንፈስ ያመጣው ነገር ስለሆነ ኩረጃ በጣም መጥፎ ነው። እስቲ ሁሉም ጋር ሄዱ። 3 ጊዜ ጮና ውጣ። ከየት ነው ያገኙት? ኢየሱስ ብሏል አላለ? ትዝ ይላችኋል? ኢየሱስ የሆነች ቦታ ላይ አታስታውሱ? የሆነ ኃይለኛ መንፈስ ሲወጣ ምንድን ነው ያለው? 3 ጊዜ ጮና ውጣ አላለው ብሎ ያውቃል? አያውቅም። ጳውሎስ ብሏል አላለም? ጴጥሮስ ብሏል አላለም? አንተ ርኩስ መንፈስ አዛለሁ ውጣ ከሱ ይለዋል። እንደዚህ ነው የሰማነው። ከእርሱ እንድትወጣ አዛለሁ በኢየሱስ ስም ይላሉ። እንደዚህ ሰምተናል። 3 ጊዜ ጮህ፣ 7 ጊዜ ጮህ። ምን አለ? የለም። አንዳቸውም አላሉ። ሁሉም ጋር ግን ዛሬ አለ የለም? አለ። ከየት መጣ? ኩረጃ ስትመጣ መጀመሪያ ሲጸልይ ያገኘው ሰውዬ ይሄን ሲል ሰማኸው። 3 ጊዜ ጮህ ውጣ ሲል ወይ ብሎ ሴዳይ አሃ ለካ 3 ጊዜ ነው የሚባለው። አንተም ጀመርክ ማለት አይደለም? 3 ጊዜ ጮህልካል። የሚመጣው የሚሰማና 3 ጊዜ በየሰፈሩም ስዞር 3 ጊዜ መላ ኢትዮጵያ 3 ጊዜ ይሆንልሃል። ምን ሲባል ከቃሉ አንጀምርም። ከምንድን ምን ጀምረው? ከኩረጃ ነው የምንጀምረው። የጌታ እራት ላይ ዘልማዶች አሉ። በዘልማድ ብድግ ያደርግና ቂጣውን ስጋዬን የበላ ደሜን የጠጣ ተብሎ እንደተጻፈ ዮሐንስ 6 የጌታ እራት አልተሰጠም። የጌታ እራትም ጥቅስ ከሰማይ ስለወረደ ሕይወት እንጀራ የሚያወራ እንጂ ዲያቆናት ስለሚያዘጋጁ ትብስት አይደለም። አንዴ ስለበላ ነው እንጂ ሁሌ ስለምንቆርሳ አይደለም። እሱ
በጥርስ የሚበላ አይደለም። ይሄ በጥርስ ነው። ያ ወደ ሆድ ጉርጆች የሚወርድ አይደለም። ያ ለዘላለም ሕይወት የበላ ነው። ያን አንዴ የበላ ለዘላለም አይራብም። ያን አንዴ የጠጣ ለዘላለም አይጠማም። ስለዚህ የጌታ ራስ ወታችሁ የምትጸልዩ ሰዎች ቂጣውን አንስተው ይህንን ስጋ በበላችሁ ጊዜ ሁሉ ይህንንም ደም በጠጣችሁ ጊዜ ሁሉ ብሎ እንደተጻፈ እንዳትል፣ አልተጻፈም። የተጻፈው ምን የሚል ነው? ቁጥር 26 ይህን እንጀራ በበላችሁ ጊዜ ሁሉ። ስንበላው ምንድን ነው? እንጀራ፣ ቂጣ፣ ህብስት ነው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ። ለዚህ ጌታ ራስ ስርዓት እስከ መቼ የተሰጠን ነው? ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ያው በጌታ ራት ጊዜ የምንዘምራቸው መዝሙሮች፣ የምንጠቅሳቸው ጥቅሶች፣ የምንጸልያቸው ጸሎቶች የመሲሁን መከራ፣ ስቃይ፣ ሞት ወዘተ የሚያውጁ ስለሆኑ እንጂ ይሄም ደግሞ አንድ ጊዜ የሆነ ቦታ አይቻለሁ። ከቸርች ሁሉም ግማሹ ጡሩምባ ይዞ ወጣ፣ ግማሹ ማይክሮፎን ይዞ ወጣ። ወዴት ነዋል? አይ የጌታ ራት ስለቆረስን ዛሬ ምስክርነት ልንወጣ። በምን ጥቅስ መሰረት ነው? ወንጌል ሁሌ ሊወጣ ይችላል፣ ግን ከጌታ ራት ጋር ምን ሊያገናኘው ይችላል? ሰውየው ተርጉሞ ያስረዳቸው የጌታ ራትን በቆረሳችሁ ቁጥር ሞቱን ትናገራላችሁ የሚለውን የጌታ ራት የቆረሰ ሁሉ ጌታ ራት ፕሮግራም እንዳለቀ የት ይወጣል ነው? ምስክርነት ማይክሮፎን ይዞ ይወጣል። ኖ እንደሱ አይደለም ሐሳቡ የጌታ ራትን በምንቆርስበት ጊዜ ላይ ሐሳባችን፣ ልባችን፣ መዝሙራችን፣ ጸሎታችን ሁሉ የሚያወራው ስለ መሲሁ ምንድነው? ስቃይ፣ መከራ፣ ሞት ነው የምናወራው። በዛ ሰዓት ላይ የባጤ ቆጡን ማውራት አይቻልም። በዛ ሰዓት ላይ እስቲ ስለ ኢትዮጵያ እንጸልያለን አይባልም። አሁን ሞቱን ነው የምናስበው። ለኢትዮጵያ ምን ጸልይበት ጊዜ ስላለ ከመሃላችን አንዱ ተነስቶ ወገኖቼ ምስክርነት አለኝ ማለት አይችልም። ሞቱን ነው የምናስበው። ጌታ ያደረገልኝን ድንቅ ነገር ልንገራችሁ እያለ ጌታ ሰሞኑን ያደረገለትን የሚናገርበት ሳይሆን እግዚአብሔር በልጁ ያደረገለትን የሚያስብበት ጊዜ ነው። እግዚአብሔር ሁሌኛን እንደረዳ ነው። ለምስክርነትም ብዙ ቀን አለን። ያን ሰዓት ግን ወደዚህ ሁሉ ብለሲንግ ውስጥ የገባንበትን ምንጩን የምናስብበት ነው። እሱም የመሲሁ ስቃይና መከራ ይሄን ነው። ዝም ብዬ ከዚች መጽሐፍ አንዳንድ ነገር ላነብላችሁ። የጌታ ራት መቆረስ ያለበት በምን አይነት ሁኔታ ነው የሚለውን ገጽ 17ን ላነብላችሁ ካዘጋጀናት መጽሐፍ ውስጥ ማለት ነው። በጌታ ራት ክንውን ወቅት የሚተላለፍ መልእክት የጌታ ኢየሱስ ሞት የደህንነታችን ብቸኛ ዋስትናና መሰረት መሆኑን የምናውጅበት፣ ሞቱን የምንናገርበት ነው አሁን የሰጧችሁ ጥቅስ። ለዚህ የጌታ ራት ስርዓት ደህንነትን ያገኘንበት፣ ኃጢአታችንን የተወገደበት፣ እግዚአብሔር ጋር የታረቅንበት፣ እግዚአብሔር በልጁ ጨክኖ ለእኛ ምሕረት ያደረገበት፣ ልጁ አልቀሶ እኛ ዛሬ ሳቅንበት፣ ልጁ ተጎሳቁሎ እኛ ዛሬ ሕይወት ያገኘንበትን ነገር የምናስብበት፣ ያንን የምናውጅበት ነው። ስለዚህ በጌታ ራት ፕሮግራም ላይ ሌሎች ብዙ ጥሩ መዝሙሮች ቢኖሩም በአብዛኛው ጊዜ የምንዘምራቸው መዝሙሮች የታወቁ መሆን አለባቸው። የመሲሁን ስቃይ መከራ የሚያውጁ መሆን አለባቸው። በጌታ ራት ወቅት የሚነበቡ የመጽሐፍ ቅዱስ ንባቦች ለምሳሌ ጠላቴ ሆይ በወድቅ እነሳለሁ የሚለው አይነበብም። በመከራ ውስጥ ባልፍ እንኳን እግዚአብሔር ከኔ ጋር ነውና ክፉን አልፈራም አይነበብም። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይነበባል? አይነበብም። ሞቱን ነው እያሰብን ያለን። ጥቅሶቹ ግን መጽሐፍ ቅዱስ ናቸው? አዎ። የእግዚአብሔር ቃላት ናቸው? አዎ። ቦታቸው ነው? አይደለም። የጸሎት ፕሮግራም አለ፣ እዛ ላይ እግዚአብሔር እረኛዬ ነውን ዓርብ ዕለት መተን መጸለይ እንችላለን፣ ማመስገን እንችላለን። የጌታ ራት ላይ የሚነበቡ የመጽሐፍ ቅዱስ ንባቦች፣ ውዳሴዎችና ዝማሬዎች የጌታ ኢየሱስን መከራውን፣ ሞቱን፣ በዚያው ደግሞ የእግዚአብሔርን ታላቅ ፍቅር በልጁ የተገለጠውን ማለት ነው፣ ሞቱ ያመጣውን ውጤት ወዘተ የሚናገሩና የሚያውጁ መሆን አለባቸው። ለምሳሌ መዝሙር 22 ማንበብ ይቻላል። መዝሙር 22 ከቁጥር 1 እስከ 22 አንድ ጊዜ በፍጥነት እናነበው። ሆድ ቢብስህ እንኳን ያን ቀን ሰው በድሎ መተህ ይሄ የሚሉ መዝሙሮች መዘመራችን ከፍቶሃል፣ ሆድ አስብሰውሃል፣ ክፉ ሰዎች መንፈስን ረብሸውብሃል። ነገር ግን እዚህ መተህ ያየኛል ወይ እንዴ ስደክም
አዎ ያያል ብትል እኛ ጭጭ ነው ምንል፣ ብቻህን ትጮኻለህ። እሱ ይህ ብቻ ነው የምትጮኸው። ከፍቶሃል? አዎ። አንተ የከፋን ያያል? አዎ ያያል፣ ግን ቦታው አይደለም። በኋላ ብትነግረን ለብቻ አብረን እንዘምራለን፣ እናጽናናሃለን። አሁን ግን ማንን እናስብ መጣ? ወደዚህ አዎ ያያል ወዳልከው እግዚአብሔር ያደረሰ የመሲሁ ስቃይ መከራ ነው። ጀመረ ይሄን ለመዘመር ራሱ ብቁ አልነበርክም ለማለት እሱ ባይሞት ማለት ለምን እናስብበት። ለመዘምራን አለቃ ስልንጋት ኃይሌ ዳዊት መዝሙር አምላኬ አምላኬ ለምን ተውከኝ እኔን ከማዳንና ከጮቴ ቃሩቅ ነህ። እችን መዝሙር 22ን ማን ወስዷት ተጠቅሞባታል? አዲስ ኪዳን ጌታችን ኢየሱስ ምን ላይ? መስቀል ላይ ሆኖ መዝሙር 22ን ለራሱ እንደሆነ ነገረን። ምክንያቱም እዚህ ላይ የተጻፈው መከራና ስቃይ ይህንን መዝሙር የዘመረው ዳዊትን በሕይወቱ አግኝቶት አያውቅም። መዝሙር 22 ላይ ያለው ስቃይና መከራ ዳዊት ነቢይ ስለሆነ ክርስቶስ በእርሱ ውስጥ ተናገረው እንጂ ዳዊት በሕይወቱ ገጥሞት አያውቅም። አምላኬ በቀን ወደ አንተ ጠራለሁ አልመለስክልኝም፣ በሌሊት እንኳን እረፍት የለኝም። ኢየሱስ ነው የሚጮኸው። በእስራኤል የተመሰገን ከአንተ በቅድስና ትኖራለህ አባቱን ነው የሚለው። አባቶቻችን አንተን ተማመኑ፣ አንተ ማዳንካቸው። እነ ዳንኤልን ከሰዓት ሌሎችንም ከሰይፍ ስለት ወዘተ። ኢየሱስ ግን ብቻውን ታስሮ ቆሟል። ወደ አንተ ጮኹ አመለጡም፣ አንተን ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝብም ዘንድ የተናቅኩ ነኝ። መጽሐፍ የሚለው እናየው ዘንድ ደምግባት የለውም፣ የተናቀ የሕማም ሰው ምንድን ነኝ አለ? ትል ነኝ። ትል ምን ማለት ነው? አቤት ምላሽ የማይመልስ ሲመቱት የማይመልስ። እባብ ግን ይመልሳል። እኔ እባብ ነኝ አላል። እባብ ስትነካው ፕስ ይላል፣ እንዲህ ይቆማል፣ ፕስ ይላል። አንዳንዴ ሳትነካውም ይነካሃል። እግርህን ነክሶ ትወድቃል፣ ትሞታል። እባብ ለሚነካው ምላሽ ይሰጣል፣ ራሱን ለማዳን ምላሽ ይሰጣል። ትል ግን ስትነካው ጥቅልል ይላል። እርገጠኝ ከፈለከ ጨፍልቀኝ ከፈለከ ምላሽ አልሰጥህም፣ እንደፈለግክ አድርገኝ። መሲሁ በዚህች ሰዓት ላይ ምላሽ አፉን ዝም አድርገው። ምን ቢል ምን እንደሚፈጠር እያወቀ ትል ስትነካው ልትገለው በትልቅ እንጨት ስትነካው ጥቅልል ብሎ ብትፈልግ ጨፍልቀኝ፣ እንደፈለክ ነው የምታደርገኝ፣ እንደፈለክ እኮ ነው ዛሬ ተጠቅልሎ ጭጭ ነው የሚለው ትል ምላሽ የለውም። ሰማያትና ምድርን በቃሉ የፈጠረው ያን ቀን ዝም አለ። ድምጾቹ እንደ ብዙ ውሆች ድምጽ ነው የሚለው ያን ቀን በገዢዎች ፊት ድምጹ የለም፣ ዝም አለ። ላይ የሚታየው ሌላ ነው። ሲያወራ እንደ ብዙ ውሃዎች ድምጽ ሆነ ድምጹ ይላል። ገና ሲያወር ዮሐንስ ሲለው ሰማይ ላይ ብዙ ፏፏቴዎች ድምጹ። ያን ጊዜ ግን በፈራጆቹ ፊት ዝም አለ፣ ጭጭ አለ እና የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲላሉ። አቤት አቤት አቤት! ሃይማኖተኛ ሰው ከነጥቅልሉ ከነጺሙ ሲስቅብህ ያበሽቃል። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ ምን ብለው ነው የሚያሾፉበት? አቤት! ወንጌል ላይ ይሄ ተፈጽሟል። በእግዚአብሔር ተማመነ እርሱም ያድነው፣ ቢወደውስ ያድነው። ያን ቀንም መተው ብለውታል። ይሄ እኮ ጌታ ኢየሱስ ከመሞቱ ከ900 ዓመት በፊት ነው ዳዊት ይሄን የሚያው። መጽሐፍ እንደሚል ዳዊት ነቢይ ስለነበረ በእርሱ ውስጥ ክርስቶስ ሆኖ ነው የሚያወራው። ገና ሳይመጣ ክርስቶስ መከራውን በዳዊት አፍ ሲናገር ማለት በእግዚአብሔር ተማመነ እርሱን ያን ቀን ብለውታል። እዛው መስቀል ስር ሆነ። እስቲ እንግዲህ በእግዚአብሔር ተማምኗል አይደል? እስቲ እንግዲህ ከመስቀል ያውርደው። በእግዚአብሔር ተማምነሃል አይደል? እስቲ ከመስቀል ውረድና እንመንብህ። ምን ያላሉታል? አንተ ግን ከሆድ አውጥተኸኛል፣ በእናቴ ጡት ሳለሁም ባንተ ታመንኩ። ቃል ምን ሆኗል? ሥጋ ሆኗል። ከማፀን ጀምሮ በአንተ ላይ ተጣልኩ፣ ከእናቴ ወድ ጀምሮ አንተ አምላኬ ነህ። ዛት ሚስ ኢየሱስ በእግዚአብሔር ፕሮግራም ነው በማህፀን ውስጥ የገባው። በዘላለም እቅድ ውስጥ ነው ከእናቱ ማህፀን የተወለደው። ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ያችን ሰዓት የጸለያ ጸሎት ታውቃለህ? አምላክ ሆይ አምላክ ብቻ ልጅ ጽዋ ከኔ ትለፍ። ብዙ በሬዎች ከበቡኝ፣ የሃይማኖት መሪዎች። የሰቡትን ፍሪዳዎች ያዙኝ፣ ወታደሮች፣ የሮም ወታደሮች ገዢዎች እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። የዛን ቀን ላይ ቀኑን ሙሉ የነበረው ጩኸት፣ ውገት፣ ይሰቀል 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 ይሰቀል። ይህንን ምን ላድርገው? ይስቀለው ስቀለው። እንደ ውሃ ፈሰስኩ። መጽሐፉ እንደሚለው ያን ቀን ኢየሱስ እንግዲህ ኢየሱስ ከእንጨት ጋር ነው ዘመኑ ያለፈው አይደለም?
ከሕፃነቱ ጀምሮ አሳዳጊ ዮሴፍ እንጨት ጠራቢ ነው። እዛው ቤት እንግዲህ ከእንጨት ጋር ቆይቷል። ሲልግ ሚስማር ሲመታ ሲያድግም እንደዚሁ የጠራቢ ልጅ ነው የሆነው። ከእንጨት ጋር የቆየው ኢየሱስ ያን ቀን ግን የሚሰቀልባትን እንጨት መሸከም አልቻለም። በመንገድ ሲሄድ ኃይሉ ከውስጡ ደረቀ። ጉልበት አልነበረ። ሰው እኮ አገዘው። አንተ የቀሬናው ስምዖን ሲሪን ወይም ቀሬና የምትባል ወረዳ አለች። ከዛ የመጣ አንድ ስምዖን የሚባል ምናልባት ጥቁር ሰው ሊሆን ይችላል። የዛ አካባቢ ሰዎች ጠቆር ያሉ ናቸው። እሱን እንግዲህ ባሪያ ነው ብሎ ይሆን እንደሆነ አናውቅም። ከሰው መካከል አምጥተው አሸከሙት። ተሸከመለት፣ አገዘው ተባለ ወታደሮቹ። እሺ ብሎ እስከ መገደያው ድረስ የቀሬናው ስምዖን ኢየሱስ የተሰቀለበትን እንጨት ተሸክሞ አደረሰ። ኢየሱስ አልቻለም። ወንበዴዎቹ አንጠልጥለው ነው ሄዱት መሰቂያቸውን። እሱ አልቻለም። የክብር ጌታ ዓለማትን ሁሉ አጋጥሞ ያዘ። አይገባም እኮ አሁን ራሱ እያስተማርኩ አይገባኝምም። ራሱ ወደፊት በሚመጣው ዘላለምም ሊገባኝ አይችልም። አብና ወልድ ብቻ የሚያውቀው። በዛው ሰዓት ኃይላቶ ገላው እንደዛ ሆኖ ተጎሳቅሎ መናገር አቅቶት መናገር ያቃተው መናገር ስላልፈለገ ብቻ አይደለም። መጽሐፉ እንደሚለው ምላሴ ከጉሮሮዬ ጋር ተጣጋ። በቃ ተጣበቀ አንደበቱ፣ ምላሱ ገጠመ፣ ድምፅ ማውጣት አልቻለም። መጽሐፉ እንዲህ ሆኖ እያለ ምን ይለዋል? ነገር ግን ዓለማት ሁሉ ዩኒቨርስ የሚባለው በእርሱ ተጋጥሞ ተይዟል። ቦታቸው እንዳይለቁ ተጋጥሞ ተይዟል። ዋው! ምን ይላል? እንደ ውሃ ፈሰስኩ። እውነትም ቃል ግጥም አድርጎ ምን ሆኗል? ስጋ ሆኗል። ካልበላ ሚርበው ሆነ። እንደኛ ሲቀጠቀጥ ሲደበድቡት ሚዝል ሆነ። ከኃጢአት በቀር እውነትም ቃል ምን ሆኗል? ስጋ ሆኗል። አጥንቶቼ ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። አንዳንድ ጊዜ የሆነ ነገር በተቀመጥክበት ልብ ፍስስ አይልም? ዜሮ አትገባ፣ ደረትህ ውርድ አይልም? ውስጥ ከመከራው ከስቃዩ ከጩኸቱ ከስድቡ ከጥላቻቸው ትላንት እኮ ነው የጀመረው። የሱ እኮ የመጨረሻ ስቃይ የጀመረው እዛች አትክልት ስፍራ ውስጥ ነው፣ የአባቱን ፊት ፍለጋ። ከዚያች የጀመረ ሁሉን ታገሰ። መታገስ ያቃተው አንድ ነገር ነው። አምላኬ ግን ስለምን ዝም አልከኝ? ሰውስ ይበለኝ፣ የሰው ጩኸት ምንም አይመስለኝም፣ ያንተ ዝምታ ግን ከባድ ነው። የዚህ ሁሉ ሰው ጩኸት፣ የወታደሩ ድንፋታ፣ ይሰቀል የሚለው የህዝቡ ውለታ ቢስነት፣ በጎ ባደረገላቸው ክፉ ቢመኙበት፣ አንድ ከመሃል ተሟጋች ቢያጣም ጠበቃ ቢያጣም እንኳ የሰው ሁሉ የክፋት ድምፅና የክፋት ጩኸት ምንም አልመሰለውም። የአባቱ ዝምታ ግን ለሱ ከባድ ቅጣት። ለምን ትጮኻላችሁ አላለም። ለምን ዝም አልክ? አንተ ግን ሁሉ እየጮሁ ነው፣ ሁሉ እየሰደቡኝ፣ አንተ ግን አምላኬ ስለምን ተውከኝ? ለኢየሱስ ከባዱ ያ ነው። ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ። ቢጠየ ምንም ማውራት አልቻለም። ወደ ሞትም አሸዋ አውረድከኝ። ብዙ ውሾች ከበውኛልና። የሕግ አስተማሪዎች፣ ፈሪሳውያን፣ ጸሐፍቶች። ጳውሎስ እችን ቃል ተጠቅሟል። እችን መሲሁ የተናገራትን ተጠቅሟል። ከውሾች ተጠብቋል አለንም። ምኖች ናቸው? ሕግን የሰበኳቸውን አይደለም። ሕግን ሲሰብኳቸው ከውሾች ተጠበቁ። ለምን? እነሱ ሐሰተኛ መገረዝ ሰባኪዎች ናቸው። እኛ በመንፈስ እግዚአብሔርን የምናመልክ ሰዎች ያለ ሕግ ያለ ምላጭ ያለ ባልጩት የተገረዝን ሰዎች ነን። ሕግን እንዲያርጉ የሚለው ውሾች ብሏቸዋል። ያው እዛው ኢየሱስን የከበቡ ጻድቅ መሳዮች ግን ኢየሱስን የጠሉበት ምክንያት የታወቀ። እሱ እዚህ ምድር ላይ በሕይወት እስካለ ድረስ የነሱ ገመና መገለጡ አይቀር። በሰው ፊት ጻድቅ መስለው የታጠኑ መስለው ነጭ ለብሰው ነጭ በነጭ ሆነው ጻድቅ መስለው አመንዝራ ሲያስወግሩ ሰካር ሲጸየፉ የነበሩ ሰዎች ይሄ የ30 ዓመት ወጣት መጥቶ ነው ጽድቁ ሲበልጣቸው የቀኑበት፣ በሕይወት ሲበልጣቸው የቀኑበት፣ አንዳች እንኳን ኃጢአት በእርሱ ላይ ሲያጡ የቀኑበት። ሰው ቅናቱን በግልጽ ያወራል። ምን እንዳሉ ታውቃላችሁ? ዓለም ሁሉ እኮ ተከትሎት እየሄደ ነው። ማን ላይ ነው እኔ ጻድቅ ነኝ እያልኩ ምኮፈሰው? እንዴት ልንሆን ነው? ሃይማኖት ቦታ እኮ ባዶ እየሆነ ነው። ዓለሙ ሁሉ ተከትሎት ሄዷል ይሄን ሰውዬ። ብዙ ውሾች ከበውኛል። የክፋተኞች ጉባኤ፣ የሴረኞች ጉባኤ፣ የውሸተኞች ጉባኤ፣ የተንኮለኞች ጉባኤ ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ በአደባባይ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ። ይሄ ተፈጽሟል። አይገርምም? ዳዊት ተቸንክሯል። ይሄን የሚዘምረው ዳዊት እጁ ተቸንክሯል፣ እግሩ ተቸንክሯል። የክፋተኞች ጉባኤ ይዞት ለፍርድ አቅርቦታል። ኧረ የለም
ተሰቅሏል? ኧረ አልተሰቀለም። ልብሱ ላይ ዕጣ ተጣጥሏል? ኧረ በዳዊት ታሪክ ውስጥ የለም። ይሄ በሙሉ ክርስቶስ በዳዊት አፍ ሆኖ ስለራሱ መከራ አስቀድሞ የተናገረውን በአዲስ ኪዳን ቃል በቃል ተፈጽሟል። ወታደሮቹ አዩ። የወታደር የድሮ ደሞዙ ይሆኑ የሚገደለውን ሰው ይገድልና ንብረቱን መውሰድ። ደሞዙ የወታደር ይሆን የሆነ ነገር ተልኮ ካደረገ እዛ ቦታ ለፈጸመው ድርጊት ከዛው ቦታ ደሞዙን የሚቀበል ነው የድሮ ወታደር። መንግስት አይከፍለው። ጦር ሜዳም ከሄድክ የምትሄደው ለሌላ ነገር አይደለም። ጦርነት ወደ አይደለም። በጦርነት ካሸነፍ ምርኮ ቤት ይዘህ ትመጣለህ። ደሞዝ ክሱ ነው የድሮ ወታደር ይሄው። ስለዚህ ኢየሱስን ሰቅለዋል እና እንዴት እናርግ ተባለ። ልብሱን ሲያዩት የላይኛው ልብስ እስከታች ወጥ ነው። እንግዲህ ይህን ቀደና እንካፈለው እንዴት እናርግ ዕጣ እንጣጣል ተባባሉ። ሳያውቁ ምን እየፈጸሙ። አቤት እግዚአብሔር እኮ አይገርምም። 1000 ዓመት በፊት ነው የሚያይክ። 1000 ዓመት በፊት ያኔ ከኢየሱስ መስቀል ስር ቁማር ሲቆምሩ ዕጣ ሲጣጣሉ ክርስቶስ ድሮ ነው ያየው። አሁን ራሱ እዚህ ቤት እንዲህ ተሰብስበን እኛ እንጂ እሱ እኮ ድሮ ነው የሚያይ። እኛንን አሁን ተሰብስበን ብርቅ የሆነብን። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ፣ አንተ ጉልበቴን ለመርዳት ፍጠን። አባቱ ሆይ ነፍሴን ከሰይፍ አድናት፣ ብቻነቴንም ከውሾች እጅ። ከላይ ወታደሮች ከታች ሃይማኖተኞች። ከአንበሳ አፍ አድነኝ፣ ብቻነቴን አንድ ቀንድ ካላቸው። ከዛስ ይህን ሁሉ መከራ ከተቀበልኩ በኋላ ግን ምኖች አገኛለሁ ነው? ወንድሞች አገኛለሁ። ከዚህ ሁሉ ስቃይ በኋላ አምላኬ በሶስተኛው ቀን እግዚአብሔር ኢየሱስን ከሙታን ሲያስነሳ ውጤት ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል አመሰግንሃለሁ የሚለው ቃል መጣ። ሌላው መዝሙር 40 እነዚህ የጌታ እራት ላይ መታነባቸው ናቸው። ለረድኤትህ በደመናት ላይ ምናምን እንዳትሉ፣ ሞቅ ስለሚል ብቻ ጥቅስ አይጠቀስም። ቁጥር 8 አምላኬው ፈቃድን ለማድረግ ወረድኩ ምናምን ይላል አይደል? እቺን ማን የወሰዳት ነች? አዲስ ኪዳን ላይ ጌታ ኢየሱስ ከቁጥር 5 ጀምሮ ምዕራፍ 40 ቅንፍ ማለት ነው። ቅንፍ 40 ከቁጥር 5 ጀምሮ አቤቱ አምላኬ ያደረግከውን ታምራት ብዙ ነው፣ ሐሳብም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። ይሄ ተወስዷል አዲስ ኪዳን ላይ ዕብራውያን መጽሐፍ። የሚቃጠለውና ስለ ኃጢአት የሚቀርበውን መስዋዕት አልሻህም፣ አልወደድክም ማለት ነው። በዚያን ጊዜ አልኩ እነሆ መጣሁ፣ ስለኔ በመጽሐፍ ራስ ተጽፏል። አምላኬው ፈቃድን ለማድረግ ወረድኩ። ማን ነው ይሄን ያለው? ዕብራውያን ጌታ ኢየሱስ። ሕግ በልቤ ውስጥ ነው፣ በታላቅ ጉባኤ ጽድቅን አወራው፣ ነው ከንፈሮችን አልከለክልም እያለ ይናገራል። መዝሙር 69 ቁጥር 1 አቤቱ ውሃ እስከ ልብሴ ደርሶብኛል፣ አድነኝ። በጥልቅ ረግረግ ጠለቅኩ፣ መቋሚያም የለኝም። ወደ ጥልቅ ባህር ገባው፣ ማዕበልም አሰጠመኝ። በጩኸት ደከም፣ ጉሮሮ የሰለለ። አምላኬን ስጠብቅ ዓይኖች የፈዘዙ። ለምን ተውከኝ የሚለውን በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። አቤቱ አንተ ስንፍና የሚለው ቁጥር 5 ላይ ያለው ሁለቱም ስንፍና ኃጢአትም ኢየሱስ የእኛን የተሸከመው ነው። አቤቱ የሰራዊት አምላክ ተስፋ የሚያደርጉብህ በእኔ አይፈሩ፣ የእስራኤል አምላክ ሆይ የሚሹ በእኔ አይነወሩ። ስላንተ ስድብን ታግሻለሁ፣ እፍረትን ፊቴን ሸፍናለችና። ለወንድሞቼ እንደሌላ ማለት እስራኤላውያን ኢየሱስን አልተቀበሉትም። ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው። ምን ማለት ነው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ኢየሱስ መሆኑን የምታውቁት ቁጥር 9 ላይ ነው። የቤት ቅናት በልታኛለችና የሚሰድቡ ስድብ በላይ ወድቋል። ምን ላይ ተጠቅሷል? ዮሐንስ ወንጌል ላይ። እችን ቃል ማን ነው የተጠቀመው? ኢየሱስ ነው። ኢሳይያስ 52 ቁጥር 13 እነሆ ባሪያዬ በማስተዋል ያደርጋል። እግዚአብሔር ስለ ኢየሱስ ያወራው ነው። ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና። ብዙ ሰዎች ስለ አንተ እንደተደነቁ ማለት ስለ ኢሳይያስ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ኢየሱስ ማለት ነው። ያልተነገረላቸውንም ያያሉ ማለት አሕዛብ ያልተሰጣቸውን ተስፋ ያገኛሉ። እኔ፣ አንተ፣ አንቺ። ያልሰሙትንም ያስተውላሉ ማለት በነቢያት ለእኛ የተናገረ ነቢይ የለም፣ አሕዛብ ነን፣ ግን ለእስራኤል የተነገረ ትንቢት በእኛ ይፈጸማል። እኛ አግኝተናል፣ አስተውለናል። ነገሥታት ስለ እርሱ አፋቸውን ይዘጋሉ ይልና ወደ ዋናው ይመጣል። በጌታ እራት ላይ ከሚነበቡ ንባቦች ኢሳይያስ ምዕራፍ 53 ነው። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስራ አድጓል ማለት በእግዚአብሔር ፊት ስንት ጻድቅ የለም? አንድ ጻድቅ የለም። ከደረቅ መሬት እንደ ስር ያደገ ማለት ኃጢአት የሌለበት ማን ብቻ ነው?
ኢየሱስ ብቻ ነው፣ እሱ ብቻ ነው ለምለም። የቀረነው በኃጢአት ደርቀን ነበር። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። በእውነት ቃል ምን ሆኗል? ሥጋ ሆኗል፣ የባሪያን መልክ ይዟል፣ በምስሉ እንደ ሰው ተገኝቷል ማለት ነው። ቁጥር 3 የተናቀ ከሰውም የተጠላ ማለት እንግዲህ ኃጢአተኞች ወደው ተከትለውታል። በሰው የተጠላ ማለት በየትኛው ወገን ነው? አቤት ጽድቄ የራሴ ነው ባለው የሃይማኖት ሰፈር የተጠላ ነው። የሕማም ሰው በዛች ቀን ብቻ አይደለም የሕማም ሰው፣ ኢየሱስ ተወልዶ እስኪሞት እንደዚህ ነው። ደዌን የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው ይላል። እኛ ማለት እኔና እናንተ አይደለንም፣ እኛ አክብረነዋል። የእግዚአብሔር ልጅ ነው ኢየሱስ አይደል? ኢሳይያስ ማንን ወክሎ ነው የሚናገር? እስራኤላዊ ነው ኢሳይያስ። አየ በቃ የገዛ ወገኖቹ ኢየሱስን ሊቀበሉት አልቻሉና እስራኤልን ወክሎ እኛም አላከበር ነው ማለት እስራኤል ኢየሱስን አላከበሩትም። ቁጥር 4 በእውነት ደዌያችንን ተቀበለ። ባጭሩ መሰላችሁ ደዌ ማለት የሥጋ ደዌ ብቻ አይደለም፣ የሥጋ በሽታ ማለት ብቻ አይደለም። በኃጢአት ምክንያት ወደኛ የመጡ የትኞቹም ውጤቶች በሙሉ እርሱ ወስዷቸዋል። ሕመማችንንም ተሸክሟል። ያው ኃጢአት ያመጣው ውጤት ነው። በመንፈሳችን፣ በነፍሳችን፣ በሥጋችን ላይ የመጣው ውጤት ሁሉ ማን ተሸክሟል? ኢየሱስ። እኛ ግን ማለት እስራኤል እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እኛም እግዚአብሔር ባይረዳን እንደዚሁ ነው የምናስበው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ ወይንም ቅጣት ማለት ነው። እኛ እንድን ዘንድ እሱ ተቀጣ ማለት ነው። የደህንነታችን ተግሳጽ ማለት ቅጣት ማለት ነው። የደህንነታችንም ተግሳጽ ወይንም ቅጣት በእርሱ ላይ ነበረ። ምን ማለት ነው? እሱ ሲቀጣ እኛ መዳንን አገኘን። በእርሱም ቁስል እኛ ተፈወስን። አንድ መንፈሳዊ ፈውስ፣ ሁለተኛው ደግሞ በሥጋ የሚፈጸም ብዙ በጎነት። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ይሄ የእኛ ችሎታ ነው። የእኛ ችሎታ ምንድን ነው? እኛ ጠፋን። ከእኛ እያንዳንዱ ሴጣን አሳተኝ እንዳይል ወደ ገዛ መንገዱ አዘነበል። ምንም ሴጣን አያስፈልግም። እኛ ለመሳት በራሳችን ብቁ ነን። ሴጣን እገዛ ያደርጋል እንጂ ሐሳቡ የኛ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ማን? ምን ማለት ነው? እኔ ኢየሱስ ላይ ኃጢአቴን አላኖርኩም። በኃጢአቴ ሙት ነኝ። ኃጢአተኛ ሙት ነው፣ ምንም ማድረግ አይችልም። እግዚአብሔር ግን የኔን ኃጢአት ማን ላይ ነው? ኢየሱስ ላይ። ስለዚህ የደህንነታችን አምላክ እግዚአብሔር ነው። ተጨነቀ፣ ተሳቀየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና የመንገድ ላይ ጉዞ ምሽቱን ሁሉ ሌሊቱን ሙሉ ከእንደገና ቀን ከእንደገና እስከ መስቀሉ ድረስ የተጓዘው የመንገድ ጉዞ በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ወይም ስለ እስራኤል ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ያን ቀን ግን ያስተዋለ ሰው የለም። ስለ ኃጢአታቸው የሞተ እንደሆነ እንኳን እነሱ አላስተዋሉ። ከክፉዎች ጋር መቃብሩን ከባለጠጎች ጋር በሞቱ የተቀበረበት መቃብር የአርማትያስ ዮሴፍ የባለጠጋው መቃብር ቃል በቃል ነው የሚፈጸመው። አይገርም? ኢሳይያስ ይህን ሲያወራ ኢየሱስ ሊሰቀል ድፍን 700 ዓመታት ይቀራሉ። ሆኖም ግፍን አላደረገም ነበር፣ በአፉ ተንኮል አልተገኘበትም ነበር። ምን ማለት ነው? ከኃጢአት በቀር ነው እንጂ እንደኛ ሰው የሆነ ኢየሱስ ምን የለበትም? ኃጢአት የለበት። የማን ፕሮግራም ነው የኢየሱስ መሞት? የጲላጦስ፣ የሮም መንግስት፣ የይሁዳ አሳልፎ መስጠት። በይሁዳ አሳልፎ መስጠት የሚቆጭ ስላለ በፊት እንደማወራቸው ይሁዳ እኮ አሳልፎ ባይሰጠው የኔ ጌታ አይሞትም ነበር ይሁዳ የሚል ሰው አለ። ኦኬ ምን ማለት ነው? ይሁዳ አሳልፎት ባይሰጠው እና ኢየሱስ ባይሞት አንተ ነበርክ የምትሞተው። ቀላል ነው። ድምጥማጥ እዚህ ቤት ውስጥ ሲጀመር አንገናኝ፣ በዚህ መልክም አንገናኝ። ሁላችንም አጓጉል ሆነን ነው። ከዚህ ውስጥ ወደ 11 ሰው ጠንቋይ ነው የሚሆን። ጠንቋይ ነው እንዲህ ጸጉር እንትን ብሎ ምናምን ብሎ በጣም የምታስፈራ ሰው ነው የምትሆነው። እዚህ ውስጥ ወደ 11 ሰው የተወሰነው ደግሞ ካዳሚ ነው እዛው የምትሆነው። የቀረው መንገድ ላይ ነው ፌስታል ይዘው የምትሄደው። ሚራባ ሰው አይኖር። ስለዚህ የጲላጦስ ፈቃድ አይደለም፣ ይሁዳ አይደለም ምክንያቱ። የኢየሱስ መሞት ምክንያት ውሳኔ ጲላጦስ አይደለም። ጲላጦስማ ሊፈታው ፈልጓል። አብ ግን ኖ ዛሬ ቀኑ ነው። ማታ እኮ ልጄ ሲጠይቀኝ ነበር ብቻ ልጅ ጽዋ ከኔ ተለፍ ሲል ኖ ብያለሁ። ጲላጦስ ሊፈታው ቢፈቅድም አልቻለም። አይሆንም። ማን የወሰነው? የማን ፈቃድ ነው?
በቃ ይሁዳ ምንድነው የተጻፈው የትንቢት ቃል ይፈጸም ዘንድ ወር ደግሞ ኢየሱስ መሲህ ለመሆኑ አንዱ ማረጋገጫችን ከተጻፈው ትንቢቶች አንዱ በሱ ላይ ሰኮናውን የሚያነሳበት ሰው እንዳለ የተጻፈው ነው። መብሉን የበላው ሰው እንደሚሸጠው የተጻፈ ቃል ነው። ስለዚህ አንተ እውነትም ትንቢቱ ኢየሱስ ላይ ስለዚህ ከይሁዳ ክፋት ይልቅ የኢየሱስን መሲህነት ነው ያጎላው። የትንቢት መፈጸሚያ መሆኑ ቢያሳዝነንም ነገር ግን ትንቢቱ የተፈጸመው ኢየሱስ መሲህ ለመሆኑ ማስረጃ ነው። ዝም ብሎ ኢየሱስ የይሁዳ ተሳትፎ ሳይገባ ወዘተ ቢሆን ኖሮ አንዳንድ ትንቢቶች ሳይፈጸሙ ይቀራሉ። እንዴ መሲሁ እኮ ሲሰቀል ከሱ ከሚከተሉት መካከል አንዱ አሳልፎ እንደሚሸጠው ነቢያት ተናግረዋል። ኢየሱስን ማን አሳልፎ ሸጠው? ስለዚህ መሲህ አይደለም ሊሉን ነው። እንደው ይሁዳ ያሳስበኛል የምትሉ ሰዎች ዋናው ነገር እግዚአብሔር እኮ አንተን በይሁዳ ቦታ አድርጎ ይሁዳን እኛ ቸርች ሊያመጣው ይችል ነበር። መብቱ ነው። ዋናው ነገር እኔ የይሁዳ ነገርና በሱ የተፈጸመው ነገር ሚስጥሩ ለእግዚአብሔር ነው። ዋናው ነገር ይሁዳ አርጎ ስላልፈጠረኝ እግዚአብሔርን አመሰግናለሁ ብለ ማምለጥም አይደለም። የማን ፈቃድ ነው የኢየሱስ መሞት? የይሁዳም ክፋት አይደለም፣ የጲላጦስም ውሳኔ አይደለም። ጻፍ ሐዋርያት ሥራ ላይ አስቀድሞ የነበረ የእግዚአብሔር ፕሮግራም ነው። ደግሞ እዛው መጽሐፍ ላይ ምን ይላል? በቀደመ የእግዚአብሔር ዕውቀቱ እናንተ ግን አሳልፋችሁ ሰጣችሁ ገደላችሁት። ግን በማን ዕውቀት? በእግዚአብሔር የቀደመ ዕውቀት ውስጥ በጉ ታርዷል። ኢየሱስ እንደሚሞት የታወቀ። ሰዎቹ ግን ሲፈጽሙ አላወቁም። እነሱ እየፈጸሙ ነው የመሰላቸው። እየፈጸሙ ያሉት የአብን ፕሮግራም። ገላትያ 1 ላይ እንደ ጲላጦስ ፈቃድ አይልም፣ እንደ ይሁዳ ፈቃድ አይልም፣ እንደ አምላካችንና እንደ አባታችን ፈቃድ ራሱን አሳልፎ ሰጠ። ስለዚህ የኢየሱስ መሞት የማን ፈቃድ ነች? የአብ ፈቃድ ስለሆነች ቀጥሎ ምን አለ ጳውሎስ? ለአብ ክብርና ምስጋና ለዘላለም ይሁን አለ። ለሰጪው ምስጋና ይሆናል። አሁን እዚህ ጋር ነው እግዚአብሔር በደዌ ያፈቀው ዘንድ ፈቀደ፣ አባቱ እንደ ፈቃድ ትሆን አለ። ስለ ኃጢአት መስዋዕትን ካደረገ በኋላ ዘሩን ያያል። ይሄው እኔን አየ፣ አንተን አየ፣ አንቺን አየ፣ እሷን እኛን አየ። ፈረንጁን፣ ጥቁሩን፣ ቻይናውን፣ አረቡን፣ ሞንጎሊያውን ምናምን ሁሉ የእግዚአብሔር ልጅነትን ሰጣቸው። ነፍሱን መስዋዕት አድርጎ ከሰጠ በኋላ ምኑን አየ? ዘሩን አየ። እድሜውም ይረዝማል፣ እግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ የሚለው ሌላ የምናነባቸው ነው። በአዲስ ኪዳን ማቴዎስ 26 የኢየሱስ መከራ፣ ማቴዎስ 26፣ ማቴዎስ 27፣ ማርቆስ 14 ኢየሱስ መጨረሻ ጊዜ የገጠመው ነገሮች ማለት ነው። ያዙት፣ ወደ ፍርድ ቤት አመጡት። በዛ ምሽት የተንገላታውን የተሰቃየውን ለምሳሌ ዝም ብለን ብናይ ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ። በዚያ ጊዜ ካህናት አለቆች፣ የሕዝብ ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉት ተማከሩ። ነገር ግን ከሕዝብ ዘንድ ሁከት እንዳይነሳ በበዓል ይሆናሉ። በመሸም ጊዜ ከ12 ደቀ መዛሙርት ጋር በማዕድ ተቀመጡ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ይሆን አለ። ቁጥር 30 የሚገርም ቦታ ነው። ምን ይላል? መዝሙር ከዘመሩ በኋላ እነማን? ኢየሱስና ሐዋርያቱ አብረው ምን አደረጉ? መዝሙር ዘመሩ። ዕብራውያን መጽሐፍ ላይ ዛሬም አለ ይዘምራል። ዕብራውያን ላይ ከሙታን ከተነሳ በኋላ ከኛ ጋር ነው ይዘምራል። ዕብራውያን መጽሐፍ ከወንድሞቼ ጋር ሆኜ በማህበር በመካከላቸው ተገኝቼ አብሬ በዜማ አመሰግንሃለሁ አባቴ። ጉድ እኮ እዚህ ቦታ ጋር እኮ ስትገቡ ትደመማላችሁ። በሐሳባችሁ ብዙ ነገር ይመጣል። እራት በሉ፣ አዎ። ከዛ ብድግ አሉ፣ አዎ። እና ሁሉም ኢየሱስም ጴጥሮስም ሌሎቹም መዝሙር ጀመሩ፣ መዘመር ጀመሩ። አይገርም? አብሮ የሚዘምረው ማን? ለምሳሌ ከመዝሙር ውስጥ እግዚአብሔር ይመስገን የሚልም አለ። ማን አብሮ ይዘምራል? ኢየሱስ። መጽሐፍ አብሬ ከነርሱ ጋር ዘምራለሁ ብሏል። ይኸው ዛሬም እየዘመረ ነው። በሚቀጥለውም በጉ በጽዮን ተራራ ላይ ቆሞ እናየዋለን። እሱና እኛ ብቻ መዝሙር እንችላለን። እሱና እኛ ብቻ ምን ዘምረው መዝሙር አለ። እነ ሚካኤል እነ ገብርኤል ማይችሉት
እነ ሚካኤል ጋር አብረን ምን ዘምረው አለ። እነ ሚካኤል ደግሞ እኛ ስንዘምር ዝም የሚሉት መዝሙር አለ። ከዚህ ፊት አውርቼዋለሁ። እውነት ነው። ለምሳሌ ቅዱስ ቅዱስ የሚል መዝሙር ሲዘመር እኔም ዘምራለሁ፣ ሚካኤልም ይዘምራል፣ ገብርኤልም ይዘምራል፣ የተዋጀው የዓለም ሕዝብ ሁሉ ይዘምራል። ቅዱስ 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 እግዚአብሔር፣ ምድር ሁሉ በክብር ተሞልታለች ወዘተ። ኃያል ኃያል ክብር፣ ምስጋና፣ አምልኮ ባለጠግነት ልትቀበል ይገባል። ግን በዚህ መሀል ላይ ደሙን ለኔ አፍስሶ አዳነኝ የሚል መዝሙር ይዘመር፣ ሚካኤል ይቀጥላል አይቀጥል? ገብርኤል ይዘምረዋል አይዘምረውም? ለዚህ ነው የጥንት አባቶች የሚናገሩት እኔ ስለ ክርስቶስ ደም ስለ መስቀሉ ስዘምር መላእክት ክንፋቸውን ያወርዳሉ፣ የቀረው ላይ አብረን እንዘምርና እኛን የሚመለከቱ ደግሞ አሉ። ስለዚህ በጉና ከምድር የተዋጁት ብቻ በቀር ሌሎቹ መዝሙሩን ሊያውቁት አልቻሉም ይላል። ስለዚህ ገብርኤልም አይችለዋል ማለት እኛ ብቻ ደግሞ ከበጉ ጋር ምንዘምር እኛና በጉን የሚያገናኝ ታሪክ አለ የለም? አዳኙና ኃጢአተኛውን የሚያገናኝ ታሪክ አለ የለም? ደሙ የፈሰሰውና ደም የፈሰሰለትን ያገናኘ ታሪክ አለ የለም? ያኔ እነ ገብርኤል ግሩም ነው ይላሉ፣ ድንቅ ነው ይላል። ምናልባት ጴጥሮስ እንደዚህ ብሏል፣ ይህን ለእናንተ የተደረገውን ጸጋ መላእክቱ ራሱ ሊያዩ ይመኛሉ። ምናልባት ማን ያውቃል ያችን ቀን ሊያዩ ይመኛሉ። በጉና እኛ ብቻ ምንዘምረው መዝሙር እየሰሙ ጉር ነው ይላል። ምን ቢሆኑ ነው ግን ይላል። የኛ ጓደኛ እኮ መልአኩ ሰይጣን አንዴ ሳተ፣ አንዴ ተወረወረ። አንድ ቀን ሳተ፣ ለዘላለም በጥልቁ። ለኛ ለመላእክቶች ስንስት ምህረት የለም። ጴጥሮስ እንዳለ ኃጢአት ያደረጉትን መላእክት ሳይራራላቸው በገሃነም ጥሎ ከታላቁ የፍርድ ቀን ድረስ በጨለማ ውስጥ ታስረው እንዲቆይ ሳይራራ ሰው ምን ቢሆን ነው? ዳዊትም እንዳለው ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን? ሰፈሩ የመጣው ምን ሆነ ነው? መጽሐፉ እያለ ሰውን በመፍጠሩ ተጸጸተ እያለ ምን ሰፈሩ ድረስ ወሰደ? እኛ ራሱ የተደረገልን ሰዎች ነገሩ ራሱ ምን እየገባን ነው? እነ ሚካኤልስ አይግባቸውሽ፣ ይደነቁ፣ ይገረሙ። ለእናንተ የተሰጠውን ይህንን ጸጋ የድሮም ነቢያት ይመረምሩ ነበረ፣ መላእክቱ ደግሞ ሊያዩት ይመኛሉ። አይደለም ተውኮ የሚመጣው ፍጥረት ሁሉ መጽሐፍ እንደሚል የእግዚአብሔርን ልጆች ክብር መገለጥ ፍጥረት ሁሉ በናፍቆት ይጠባበቃል። ኦኬ፣ ግን ያ ነገር የሆነልን እኛ እንኳን ነገሩ ገብቶናል። አሁን ለምን እግዚአብሔር እንዳዳናችሁ ራሱ ይገባቸዋል። ዮሐንስ እኮ ወዶ አይደለም እንዴ ወደፊት ምን እንደምንሆን ራሱ አናውቅም። ዳሩ ግን ቢገለጥ እሱን እንደምንመስል እናውቃለን። ግን ከዛ በኋላ ስላለው ነገርና ስላለው ክብር ወይም በእኛ ስለሚገለጠው ታላቅ ክብር አሁን ምን እንደሆነ ልናውቅ አልቻልንም። አንዳንድ ጥያቄዎች ምን ብለን የምትመልሳቸው ናቸው። እዛው ስንሄድ እናየዋለን። እዛው ስንደርስ ብናወራው ይሻላል እንጂ ዝም ብሎ እንትን ማለት መሰለ። አሁን እዛ ገነት አለ፣ የወርቅ መንገድ አለ እያል የብር መንገድ አለ፣ የአልማዝ እንዲህ ነው ተነጥፎ በቃ እዛ አዋራ አይደለም የሚጨሰው ወርቅ ነው ምናምን እያልክ መዘባረቅ የለብም። ምንድነው ምን እንደምንሆን ገና አናውቅም። ዳሩ ግን ቢገለጥ እሱን እንደምንመስል እናውቃለን። ዛት ሚንስ የሱ ክብር ክብራችን፣ የሱ በዛ ያለው ክብር ክብራችን፣ በዛ ያለው ውበቱ ውበታችን፣ በዛ ያለው የሱ የሆነው ነገር ለኛ እንደሆነ እናውቃለን። ከርሱ ጋር አብረን የእግዚአብሔር ወራሾች እንደሆነ እናውቃለን። አፈጻጸሙ ግን ምን እንደሆነ ስንሄድ ብናየው ነው። ሐሳብ ከመደርደር ማለት ይሄን ይመስላል። ፊልጵስዩስ 2 ወዘተ ምን የሚለው ነው? የባሪያም መልክ ያዘ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ወዘተ የሚለው አለ አይደለ? እነዚህ ንባቦች በጌታ እራት ላይ ይነበባሉ። ከዛ ጋር ተያያዥ ሊሆኑ የሚችሉ መዝሙሮችን ልትነግሩ እንችላላችሁ። ከመከራው ጋር፣ ከስቃዩ ጋር፣ ከእግዚአብሔር ፍቅር ጋር አቤት እነሱን ብቻ አንጎራጉረን እንሄድ። መዝሙሮች ከጌታ እራት ለዚህ ቤት እንትን አይደለም፣ ግን ዕውቀቱን እንያዘው። ለአዳዲስ ፊቶችም ዕውቀቱ አስፈላጊ። በጌታ እራት ላይ ሊዘመሩ የሚችሉ መዝሙሮች ለምሳሌ አሁንስ ተስፋዬ ማን ነው? አሁንስ ተስፋዬ ማን ነው? ተስፋዬ እግዚአብሔር ነው። አላምናቸውም ወዳጆቼን፣ ጓደኛዎቼን፣ ዘመዶቼን ያጋልጡኛል ጠብቀው፣ አይችሉትም ጉዴን ተሸክመው፣ ወረታ ያውቀው ጌታዬ። መዝሙሩ አሪፍ ነው አይደል? ግን ይሆናል አይሆን? ምንም ቢያምርም መዘመር ቢያምረንም ካንተ ጋር ዝም ነው ምንለ። ምን አለ ሌላ ቀን ቢያመጣት ብለን። ሌላስ
ደሙን ለኔ አፍሶ አዳነኝ። የማረባም ብሆን አምላኬን የማላውቅ ልጁን ለኔ ልኮ አወጣኝ። ተስፋ ቢስ ነበርኩኝ ያወጣኝ ሲመጣ፣ ግን እሱ ነገረኝ ደሙን ለኔ አፍስሶ አዳነኝ። እሺ ሌላስ? እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ። በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ። ሌላስ? ባለውለታዬ ጌታዬ የእግዚአብሔር ልጅ ኢየሱስ መድኔ፣ ቅዱስ ስምህን ባርካለሁ፣ ውለታህን አስታውሳለሁ። ለእኔ ነው መንከራተት መስቀል ተሸክመ መውረድ። ቆንጆ ነው አይደለም? አዎ። ሌላስ? ሌላ ተጨነቀ ተሰቃየ፣ አፉን አልከፈተም ዝም አለ፣ ታረደ እንደ በግ የኔን ነፍስ ሊታደግ። አሪፍ ነው፣ በጣም ቆንጆ ነው። ቁጥሩም እንደዚሁ ነው እያለም ሄደው። አንዳንድ መዝሙር ሆና መሰለ ስለ መከራው ጀምርና ቁጥሩ ላይ ወደ ጓዳ ይገባል፣ ወደ ሰፈር ይገባል። እንደሱ እንዳይሆን እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ምስጢሩ። ሲሰድቡት ሲከሱት ሲያላግጡበት ምንም አላገኙም በሱ ዘንድ ስተት። እንደዚህ ሌላስ? ኤሎሄ ላማ ሰበክታኒ እስክትል ተሰቃየኸው፣ ስለኔ ከሞት ልታድነኝ የመስቀል ጣርህ ስለኔ ለከፈልከው ዋጋ። እንደውም ይሄ ጥሩ መታሰቢያ ላድርግ እስኪ ዛሬ፣ ምሰጥ ዋጋ ባይኖረኝም ላክብር በፊት። ማንም ይወድህ ዘንድ ደም ግባት የለህም፣ የህማም ሰው ነበርክ ደዌ ያደቀቀህ። ዋው ግሩም ነው አይደል? ያ እዚህ መሀል አንድ ሰው ተነስቶ ምናምን ያየኛል ወቢል እንዲህ በለው አይልህም? ይላል አይልህ? ምን ነቃ የምትረብሸን እኔን ደህና አብረን ከጌታ ጋር ምንም ወድ ቢብስ ማክሰኞ አለ አርባ አለ መተህ ማልቀስ ነው። ሌላስ? ትዝ ይለኛል ያ መድኔ በእንጨት ላይ የሞተው ስለኔ፣ ትውስ ይለኛል የጌታ ያደረገልኝ ውለታ ሁሉ። አራሩለትም አስረው ሲገርፉት ያን መልከ መልካም ርሮ ፈጣሪ የማይችለውን መስቀል አስይዘው መድናቸውን ለሞት ሲወስዱት። ሌላስ? ፍቅሩ ተፈትኖ ወርቅ ሆኖ ተገኝቷል፣ በመከራም አልፎ ነፍሱን ለኔ ሰጥቷል። እራሱን አዋርዶ ፍቅሩን አሳይቷል። ከፍቅሮችም በላይ የእሱ ፍቅር በልጧል። ማንም የለኝ ከኢየሱስ በላይ፣ ስመላለስ በዚች ምድር ላይ ነፍሱን ለእኔ ቤዛ ያረገ እውነተኛ ወዳጅ እሱ። ሌላስ? እስቲ ደሙ እንደ ውሃ ፈሰሰ የጌታ በጅራፍ ተገረፈ ነጎደ ጌታ እኔን ወደደ። በጣም አሪፍ ነው። በጣም ግሩም ነው። ሌላስ? ውፍ አዎ ግሩም ነው። ስለ በደላችን ደቀስ
የነዛ ነው የታድሶች ነው ጴንጤ። ኧረ እግዚአብሔር ይመስገን። ኦኬ እሺ ተመስገን። ተስፋ አይቆረጥም። እሺ ሌላ ምንድነው? የደረጃ መዝሙር እንደ ሌባ እንደ ወንጀለኛ ንጹሕ ጌታ ሞተልን ስለኛ በጨለማ በድቅድቅ ሳለን በእግዚአብሔር ኢየሱስን አገኘን። እጅግ ከብዶት ነበረ መስቀሉ አሸክመው ሲያስጨንቁት ዋሉ። ለዓለም ኃጢአት ኢየሱስ ተመታ በመስቀል ሞት በርባን እንዲፈታ አይደለም። የደሙ ላብ ያለ ዋጋ አልቀረ ንጹሕ ደሙ እንደ እንስሳት አይደለም። ክቡር ማንጻት አለው ለእኔም ላንተም። ይገርም ነው። ሌላስ ጥሩ ነው። ይሄ ሁሉ ራሱ ካለ በጣም የተስፋ የጋቢሶ ነው። መልክህን ጌታ ሆይ ፀሐይ አክስሎታል በሐሩሩ ብዛት ከስተገርጥተሃል ምቾትም ድሎትም አልነበረው ጌታ ለሰብአዊው ፍጥረት በተመታ። ደስ ይላል። ቆንጆ ነው። ደግሞ አንድ ነበር ምን ጎልጎታ ትመስክር ቀራንዮ ትናገር የጌታዬን ጣሩን ቅድሟ ነች። ከዚህስ የሚበልጥ ምትለው ነች። ፍቅር የለም ቅድም ያልናት መግቢያዋ ነች። እሷ ደግሞ ወንድና ያን ተጎሳቆለ ያጣ መልክ ውበት አጥንቶቹ የሚቆጠሩ ሲያዩት በመንገድ ድካም አንገቱን የደፋው በሸክም ያንን የመስቀል ሰው ነፍሴ አየችው። ለምንድነው ብዬ ራሴን ስጠይቀው መልስ አገኘሁለት ፍቅር ነው። ለምንድነው ብዬ ራሴን ስጠይቀው መልስ አገኘሁለት ፍቅር ነው። ይህን መንፈስ ውስጥ ገብተህ ሌላ ራሱ ይመጣል አይመጣም? አይደለ ወገኖቼ? ምስክርነት አለኝ። ልጆቼ ቴሌቪዥን የሚያዩ ጎረቤት ነበር። ውጡ ጫማ አርጋችሁ አትግቡ ይባሉ ነበር። ጌታ ግን ዛሬ ጎበኘኝ፣ ቴሌቪዥን ገዝቼ ገባው ይባላል። አሁን በዚህ አይኑማል እንዲህ ቢል ሰውየውን ከአባልነት አታባረረው። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋ ምሕረት ሰላም ከሁላችን ጋር ነው። ሂዱ በሰላም።